ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች ሰላም ብያለሁ። በያላችሁበት ዓለም ዳርቻ የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። እንደገና ሪከርድ እያደረገኩላችሁ ነው። በጣም ይቅርታ፣ ምክንያቱም ዛሬ ኤር ነው አረፋ ማለት ነው። ዛሬ አረፋ ነው። ምንም የሚገባብኝ መሰላችሁ? የልጁ ድምጽ እያረኩኝ ገባብኝ። በጣም የሚያስጠላ ድምጽ ስለገባብኝ እንደገና ሪከርድ እያደረኩላችሁ ነው። ብርቱካን ፋይፍቱ ብናይ ለቤቴ አዲስ የሆናችሁ ላይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለማታውቁኝ ሰው ብርቱካን ነኝ፣ የማዳም ቅመም ነኝ። አበረታቱኝ። አንድ ዛሬ የማነግራችሁ ነገር ቢኖር ያስተምራችኋል ብዬ ያሰብኩትን ነው ይዤላችሁ የመጣሁት። አንድ የማዳም ቅመም በሰው ሀገር ሆና የገጠማትን ገጠመኝ እንግዲህ ኢትዮጵያ ተቀምጦ ባል የተባለው ባል ያመነችው ባል ምን እንዳደረጋት የህይወቷን ታሪክ እስከ መጨረሻ አዳምጡኝ እነግራችኋለሁ። አዲያ ላይክ ሰብስክራይብ ማድረጋችሁን አትርሱ ውዶቼ፣ ላይክ ሰብስክራይብ ማድረግ አትርሱ እና እስከ መጨረሻ ቪዲዮውን አዳምጡኝ። አጠር አደርግላችኋለሁ። እውነት በጣም ነው ያሳዘነኝ እግዚአብሔርን። እኔ በሷ ቦታ ብሆን ህይወቴን አጠፋ ነበረ። እውነት እኔ እንግዲህ በሷ ቦታ ብሆን እኔ ህይወቴን ለማጥፋት ወደ ኋላ አልልም። ማለት ህይወት ድካሙ አንጻር ህይወት በጣም ያስጠላኛልና መኖር ራሱ ያስጠላኛል። ግን አንዳንድ ወንዶች ባካችሁን ልቦና ይስጣችሁ። በዚህ አጋጣሚ ወንዶች የኢትዮጵያ ያላችሁ ወንዶች ልቦና ይስጣችሁ። ብሊዝ እባካችሁን ስለፈጠራችሁ አምላክ ብላችሁ እባካችሁን ኢትዮጵያ ያላችሁ ወንድ እባካችሁን እህቶቻችን እኮ ወደውን አይደለም ህይወታቸውን የሚያጠፉት ማለት ነው። ወደውን አይደለም ማለት እነሱ የራሳቸው ምክንያት የሆነ ራሳቸው ህይወት ኑሮ ሁሉ ነገሩ እያበሰጫጫቸው ነውና ህይወታቸውን የሚያጠፉት። እናንተም ደግሞ ህይወታቸውን እንዲያጠፉ እያደረጋችኋቸው ነው። ኢትዮጵያ ቁጭ ብላችሁ ባል ተብላችሁ በቃ ጓደኛ ተብላችሁ። ስለዚህ እንግዲህ ጠቅልላ እንገር መነግራችሁ ጋይስዬ፣ በጣም ይቅርታ። እንግዲህ ይህች እህታችን ምንድነው የሆነችው? የገዛ ፍቅረኛዋ ነው የ6 አመት ፍቅረኛዋ ቤተሰብ የሚያውቀው ከቤተሰብ ጋር የተዋወቀችው ቤተሰብ በደንብ ለልጃችን ነገር ብዙ ነገር ያደርሳል፣ ልጃችንን ጥሩ ነገር ላይ ያውላታል ብለው ያመኑት ፍቅረኛዋ ነው እንዲህ ሰራት ማለት ነው። እስከ መጨረሻ አዳምጡ ልንገራችሁኝ ውዶቼ። ስለዚህ ምን መሰላችሁኝ? ለ6 አመት ፍቅረኛዋ ነው ማለት ነው። የ6 አመት ፍቅረኛዋ ነው። ያኔ ምን እንደምላችሁ አላቅም። እኔ ራሱ በጣም በሷ ቦታ ሆኜ እንጃ ብታስበው በጣም ከባድ ነው። እሷ እንደውም በጣም ጎበዝና ጀግና ናት። እውነት በጣም ነው የማደንቃት ማለት ነው። በጣም አድርጌ ነው የማደንቃት። እውነት ጠንካራ በጣም ጎበዝ ነው። እንግዲህ 6 አመት ፍቅረኛዋ ነው። ቤተሰብ ያውቃል፣ ሁሉ ቤተሰቦቿ ያውቃሉ። እንግዲህ ቤተሰቦቿም አይ ልጃችን ጥሩ ነገር አገኘች፣ ጥሩ ጓደኛ አላት፣ እቺ ይሄ ለልጃችን ይጠቅማል ብለው ያመኑት ጓደኛ እንግዲህ ወደ ሳውዲ አረቢያ ተገባች። ወደ 8 አመታትን አስቆጥራለች። 8 አመታትን አስቆጥራለች። ሳውዲ አረቢያ ተሄደች። የማዳም ቅመም ናት። ያው እኔም የማዳም ቅመም ነኝ። ስለዚህ በዛ አጋጣሚ ያው ባል ነውና ብሯን ትልካለች፣ ቦታ ይገዛል፣ ቤት ይሰራል። ሙሉ የ6 አመት ደሞዟን ማለት ነው። የ6 አመት ፍቅረኛዋ ነው መጀመሪያም፣ እንደገና ሙሉ የ6 አመት ደሞዟን ማለት ነው። ስለዚህ የ6 አመት ደሞዟን ቤት ይሰራበትና ቦታ ተገዝቶ ቤት ይሰራበታል። እና ከዛ መጨረሻ ላይ ምን እንዳደረገ ታልቃላችሁ? ያንን ቤቱን ሸጦ ቦታውንም ሸጦ ወስቶ ዲኬደ ወደ ኦሮሚያ ክልል ከዛ ነቅሎ ወጣ ማለት ነው። ጋይስ ህይወቱ ሁሉ እንዲሳካለት እሱ አሁን ከዛሬ ከሌላ ሴት አግብቶ ሌላ ሀገር ቦታ ገዝቶ ሌላ ቤት ኦሮሚያ ክልል ውስጥ ገብቶ ታማራ ክልል ወደ ኦሮሚያ ክልል ገብቶ ሚስት አግብቶ የራሱን ህይወት ይኖራል። ልጅቷ ግን በቃጠሎ እየተቃጠለች እየነደደች በሰው ሀገር ትኖራለች። እውነት እግዚአብሔርን እንደው ይሄ ህይወት ግን በጣም አያናድዳችሁም? ኧረ በፈጣሪ ኧረ በመብርሃን ኧረ ባካችሁ ልቦና ይስጣችሁ። ኧረ እንደው በፈጠራችሁ ጌታ ብላችሁ ማለት ነው። እኔም ብለው አንዳንድ ጊዜ እምነታችሁን አንጠልጥላችሁ እምነት ለምን ታረጋላችሁ? እምነት እኮ እናንተ መታመኛችሁ ነው።
የሁሉም ሰው እምነቱ መታመኛው ነው ማለት ይህን ያህል በደል እንዲሁ የአንድ አመት የሁለት አመት ይሉታል። ይህን ያህል በደል ይሄን ሁሉ ልትነግረኝ የቻለችው ግን እኔ ወንድሜ ብሬን በላብኝ ብዬ ባልኩት አንቺ ይሄን ደንቆሽ ነው እንዴ? እኔ 6 አመት ሙሉ ጓደኛዬ ቤተሰቦቼ ለልጃችን ጥሩ ነው እና ጥሩ ልጃችን ጥሩ ቦታ ያደርሳታል ብለው ያሉት ጓደኛዬ የ6 አመት ደም ብሬን በልቶ አሁን እንግዲህ ትዳርም አልሆናትም። አስቡ ብሯን በልቶ ትዳርም ሳይሆናት እሱ ሌላ ሀገር ሌላ ሚስት አግብቶ እየኖረ ገባችሁ? ህይወት እንደዚህ ናትና አሁን ልጅቱ እንደገና ደግሞ አዲስ ህይወት እንደገና አሁን ደግሞ አዲስ ቦታ ገዝታ ካርታ የሌለው ምን የሌለው እንደገና እሱ ውስጥ እየባዘቀች ነው። ገባችሁ? ህይወት እንደዚህ ናት። እውነት እባካችሁን ልቦና ይስጣችሁ። እኔ አንዳንድ ጊዜ ጥያቄ ሆንብኛል። ግን እናንተ ወንዶች የሰው ብር ይበልታችሁ የምትኖሩ ምን አይነት ልጅ ይሰጣችኋል እግዚአብሔር አምላክ? እናንተ እኮ ደባ እኮ ነው ማርያምን እግዚአብሔርን የአረብ ሀገርን ሴት የምትበሉ ወንዶች ደባ እኮ ነው። ልጅ ብትወልዱ አይባረክላችሁ። ጥሩ ልጅ አወልዱም። እውነት ስንት ሆነን የምናመጣው እኛ ነን የምናውቀው። ስንት ሆነን የምናመጣው እኛ ነን የምናውቀው። ልጅ ብትወልዱ አይባረክላችሁም። ብታገቡ ትዳራችሁ አይባረክም። ብትሰሩት የዘራችሁት አይባረክም። ስራ ብትጀምሩት የምትሰሩት ስራ አይባረክላችሁም። ያስቀመጣችሁት ደባ ስላለባችሁ እባካችሁ ሰዎች እባካችሁን ከደባ ተጠንቀቁ። እውነት ይህች እህታችን እንግዲህ በጣም አንጀቴን በላቸው። ማርያምን በውስጥ እናወራለን። እኔ ያገኘኋት በዩቱብ ነው። በዩቱብ ያገኘኋት እህቴ ናት። ስደተኛዋ እህቴ ማለት ነው። እውነት እግዚአብሔርን ግን ምን አይነት ህሊና ምን አይነት መንፈስ! እኔ እናንተ ግን የሰው ብር በልታችሁ በሴት ብር የምታጨበጭቡ እናንተ ምን አይነት እንቅልፍ ነው የሚወስዳችሁ? እሲ እንደው ምን አይነት እንቅልፍ ወስዳችኋል? ኧረ ተው ልቦና ይስጣችሁ። ግን እኔ እህታችን በጣም ነው ያደነኳት። እህቴ በጣም አደንቅሻለሁ። በዛ አጋጣሚ ቪዲዮውን ልታዩ ትችያለሽ እና እውነት በጣም አደንቅሻለሁ። እውነት በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሴት እውነትም የአረብ ሀገር ሴት በጣም ተጅግና ብላ ጅግና ናት። እውነት ይሄ ሁሉ በደል ሲደርስባት እንዴት ተቋቁማ እንደምትወጣው ጅግንነቷን ግን አያችሁ? ቤተሰብ አያችሁ? ጅግንነቷን አያችኋት? በጣም ጅግና ሴት ናት። በጣም ተሚገባ በላይ የአረብ ሀገር ሴት ማለት ነው። እባካችሁን ስራ ፈጠራችሁ አምላክ እንዶ ይዝች ምድር ላይ ስላወረዳችሁ አምላክ የሴት ብር የምትበሉ እረ ልቦና ይስጣችሁ። ምንም እኮ ህይወታችሁ ህይወት አይሆንም። እንደው መርዝ ነው የሚሆንባችሁ። መርዝ ብወልዱም ያው እንደጠቀስኩላችሁ ማለት ነው። መርዝ ነው የሚሆንባችሁ ከምር ይህን ያህል የአረብ ሀገርን ሴት ለመበደል እናንተ ምን አወጣጣችሁ? ይህን ያህል ችግር ውስጥ ስቃይ ውስጥ ባትገባ ምን አለ? ህይወቷን ለእናት ለአባቷ ብትኖር ምን አለበት? እረ በፈጠራችሁ ጌታ እንዲሁ በፈጠራችሁ አምላክ እረ በፈጠራችሁ ስለ ወላድ ስለ እናታችሁ ብላችሁ እንዶ በፈጣሪ ረንዳው እረ ባካችሁን የእንዶ የአረብ ሀገርን ሴት የምትበሉ ፍቅረኛ ሆናችሁ ታምናችሁ ብዙ ቤተሰብ ያወቀው ያመነው እንግዲህ ምን ይደረጋል? እውነቴን ነው የምላችሁ ቤተሰብ አምኖት አውቆት እንዴት እሷም ይበላብኛል ከደኛ ብላ አትጠረጠርም። በቤተሰብ በደንብ ተፈራ ታመት ደሞዟን ብልት እንግዲህ የሳውዲ ደግሞ እንደ ዱባይ አይደለም። ቢያንስ ሳውዲ ላይ ደግሞ በውጭ ሲሰሩ በጣም በውጭ በጥሩ ደሞዝ ነው የሚሰሩ። እስከ 2000 ይሰራሉ፣ እስከ 2000 ሪያል ይሰራሉ፣ እስከ 2500 ሪያል ይሰራሉ፣ እስከ 3000 የሚሰሩበት ታይም አለና እነዚህ ያሉ ታይሞች ይገጥማቸዋል። ሳውዲ አረቢያ ላይ እንደ ዱባይ አይደለም። ሳውዲ አረቢያ የተዛ ሀገር የተሻለ ነው። በጣም ድብሩ አሪፍ ነው እና ይሄ ሁሉ ሲኮን ግን ብዙ ውጣ ውረድ አለው። የአንድ ቀኑ
ብቻ ህይወት በጣም ይከብዳል። ብዙ ነገር ሆነን ነው እኛ የምንሰራው። እንሰደባለን፣ እናንተ ትሸጣላችሁ እንባላለን፣ በሃይማኖታችን እንጠላለን። በብዙ ነገሮች የምንጠላበት ምክንያት አለ። ግን ያም ሁሉ ተቋቁመን የምንሰራ የአረብ ሀገር ሴቶች ጀግናዎች ነን። ግን ለነዚህ ለአረብ ሀገር ሴቶች ባካችሁ የምትችሉ እስኪ የምትችሉ ሰዎች ማለት ነው የአረብ ሀገሯን ሴት ለመደገፍ ሞክሩ። እንደው በፈጠራችሁ አምላክ እንደው በአካባቢያችሁ እንኳን ወንድ የተጀናጁ የአረብ ሀገርን ሴት ብሯን የሚበላ ታያችሁ። እናንተ ደግሞ ቢያንስ መከራችሁ ያንን ነገር ልታስቆሙት ይገባል። እውነት እናንተ ራሱ በዛም ትልቅ መስዋዕትነት ታገኛላችሁ። እኔ ድምጽ ሪከርድ የማደርግላችሁ ዛሬ እንግዲህ አረፋ ስለሆነ የአረፋ ቀን ነው። እንትን ቤት ውስጥ